ማርያም 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 የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ሰላም ጤና ይስጥልኝ ወደ ተከበራችሁ የሎጎስ ቤተሰቦች ደውጋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ትናንትና ማታ የቲክቶክ ክሬቲቭ አዋርድ ተሰጥቶ ነበርና በዛ ላይ አንዳንድ ችግሮች ተፈጥረዋል። ለቅሶም አለ፣ ደስታም አለ። እንደዚሁም ደግሞ በዛ ላይ እንግዲህ ማስተዋል ወንደሰን ይቅርታ ጠይቃ አለባት የሚል ነገር የሰማነው የምንገኘው። እንደዚሁም ደግሞ ሱራጅ ያለቀሰም የሰማነው ነው። ሀዳይ ደግሞ ደስታ እየፈነጠቀ ይገኛልና እሱ እንመለከታለን። ሁላችሁ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ እስቲ ብዙዎች ሲያጓጓ የነበረው እንግዲህ የመኪናው ሽልማት ነውና መኪናው ሲሸለም ቫይቡ ምን ነበር የሚለው ነገር አንድ ደቂቃ ቪዲዮ ላይ እንመልከት። አዶናይ TikTok Creator of the Year for the G-Power TikTok Creative Awards 2025. Congratulations! እባካችሁ ባላችሁበት ቦታ ላይ ልትቀመጡ እባካችሁ ልትረጋጉ በአክብሮት እንጠይቃለን። አዶናይ እንኳን ደስ አለህ። በዛሬው ቀን 1 2 3 4 ጊዜ አሸንፏል። ለተከበራችሁ ሸላሚዎቻችን እስካሁን ድረስ አብራችሁን ለቆያችሁ እንግዶቻችን እጅግ በጣም አድርገን እናመሰግናለን። አዶናይ እንኳን ደስ አለ። ቲክቶክ ክሪኤተር ኦፍ ዘ ይሄ ይመስል ነበር እንግዲህ በጣም ደስ የሚል ቫይብ ነበርውና ያው አዶናይ በልቷል። ዩቲ ትብላ የምትሉም አላችሁና ኒውስ የአዶናይ ደጋፊዎች እንኳን ደስ አላችሁ። ዩቲ ደጋፊዎች ደግሞ ያው ትንሽ ነገር ነው እዛች ጋር ያለችው ቫይባ እንደ ዋንጫ ነው ስለምትፈለግ እንጂ 2 ሚሊዮን ብር የማይበልጥ መኪና ነው። ዩቲ ኦሬዲ በስሜል ራሱ 2 ሚሊዮን ብር በላይ ወሰደችውና አው ይሆነና እናገኝ ያቺ ቫይባ ስለምትፈለግ አዶናይ በልቶታል። የአዶናይ ደጋፊዎች እንኳን ደስ አላችሁ። ዩቲ ደጋፊዎች ደግሞ ቀጣይ እናሳካለን እላችኋለሁ። እኔም ያው ዩቲ ደጋፊ ስለሆንኩኝ እናት ወደ ዋና ፖይንት ስመለስ እንግዲህ ማስተዋል ወንደሰንና አዶናይ ያደረጉት ተግባር አለ በዛው ላይና እስቲ የአዶናይ ተግባር ተመልከቱ። ማርያም ማርያም ብሎ ደጋግሞ ጮሃልና ማርያም 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 ስሟን ጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰች። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ማርያም 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 እረ አዶናይ አሁን ገና ትክክለኛ አነቃቂያችን ጋር ደርሳል። ማርያም ማርያም ስሟን ጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። በጣም ደስ ይላል። ማርያም ማርያም እያላችሁ እስቲ ኮሜንት አድርጉ። እናንተም የተደረገላችሁ ይሄ ነው የተደረገለት ነው የሚገባው በእውነት አሮን እንግዲህ በዚህ መንገድ እየቀወጠው ነበር መረኩና ይሄ ብቻ አይደለም ባይዘ ብዙዎች እንግዲህ ማርያም ማርያም ሲሉ ነበርና በመጀመሪያ እዚህ እናንተ ፊት እንድቆም ለረዳችኝ በጣም ለምወዳት ያለሷ ምንም መራመድ ለማልችለው ለእመቤቴ ድንግል ማርያም ምስጋና ይድረስልኝ። በዚህ መንገድ እንግዲህ ያው ለሚወዷቸው ቅዱሳን እንደዚህ ነው አምላካቸው ምስጋና ያቀርቡ ነበርና ማስተዋል ወንደሰን ደግሞ ያደረገችው አንድ ተግባር አለ። ማስተዋል ወንደሰን ማለት ጥያቄ የሚያስነሳባት ነገር ነው ያደረገችው። ያው የስፖርት ፌዴሬሽን ምክትል ይመስለኛል አይ ቲንክ በባለስልጣናትና ፕሬዚዳንት ናት። ተመልከቱ እስቲ 7 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው
የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። በሰማያት ነው እንግዲህ ሽልማት ለስጣችሁ ሽልማት ለሰን የወጣችሁ ወደ መድረኩ ሽልማት ለስጡ ወጣ ያው ተወዳደረችም የለችበትም ተሸላሚ የለችም ልሽልም ነው የወጣችሁ ኢየሱስን ተቀበሉ የሚል ነገር ስታስተላልፍ እንመለከታለንና በዚህ ጉዳይ ላይ አሁን የማይሰጠው ሐሳብ አለ ተመልከቱ። እሺ እንቅጭዋን እናውራ። ፋክት አዶናይ ሽልማት ላይ ስትወጣ ማርያምን አመሰገንክ፣ መብትህ ነው። ምክንያቱም የትኛውም የእምነት ተከታይ ሲወጣ ማመስገን ያለበትን አካል ያመሰግናል። ሙስሊሙ አልহামዱሊላህ ይላል። ለምን ልትለው አትችልም፣ መብቱ ነው። የፕሮቴስታንት እምነት ተከታይ ጌታ ይመስገን ይላል። የኦርቶዶክስ እምነት ተከታይ እግዚአብሔር ይመስገን ደስ ያላችሁን ማለት ትችላላችሁ፣ መብታችሁ ነው። በዚህ አጋጣሚ ልክ እንደ አንድ ኦርቶዶክስ አዶናይ ወጥተህ ማርያም ስታመሰግን በጣም ደስ ብሎኛል። ማርያምን እንደሚወዳት አንድ ኦርቶዶክስ ማለት ነው። ማስተዋል የሰራችው ስህተት ማስተዋል ምን ስህተት ሰራች መሰላችሁ? አንደኛ ማስተዋል ተወዳዳሪ አይደለችም፣ ተሸልማ መታ አይደለም፣ ሸላሚ ናት። ስራዋ ምንድነው? የያዘችውን ዋንጫ እንትን ከፍታ ለተሸላሚ መስጠት። መታ ምንድነው ያለችው እሷ? ለተወዳዳሪዎች በሙሉ ለእናንተ የምሰጣችሁ አንድ ሽልማት አለኝ ስትል እኔ የመሰለኝ የእውነትን የመሰለኝ ምንድነው የስፖርት ፌዴሬሽን ምክትል ፕሬዝዳንት ነች አይደል ማስተዋል? ስለዚህ የሆነ ሽልማት ልትሰጣቸው ነው። ጌታን ተቀበሉ፣ ጌታን ስትቀበሉ ህይወታችሁ ስኬት ይኖረዋል፣ የተሻለ ቦታ ላይ ትገኛላችሁ አለች። አሁን እንትና ማስተዋል መብት የላትም መስበክ እዛ ቦታ ላይ ወጣ ሰብካ የመውረድ ፈቃድ የላትም። ለምሳሌ ዲያቆን ሄኖክ ኃይሌ ሸልምና ተብሎ ተጠርቶ ወጥቶ እዚህ የምትገኙ ቲክቶከሮች ሁላችሁም ማርያም አማላጅ መሆኗን እመኑ ቢል ኦርቶዶክስ ስለሆንኩኝ ጎበዝ ምናምን አልለው። እንዴት እንደዚህ ይላል? ይሄ ቦታ እኮ እንደዚህ የሚልበት አይደለም ብዬ እከራከራለሁ። ሌላ እንደው ምን አለች መሰለሽ? ጌታን ተቀበሉ፣ ስኬት እንዲኖራችሁ በህይወታችሁ ስኬታማ እንድትሆኑ ጌታን ተቀበሉ አለች። ያንቺን ጌታ ለመቀበል አዶናይ ያንቺን ጌታ አልተቀበለም፣ አለው የራሱ ጌታ። ስኬታማ ሆነ እኮ በቃ 4 አዋርድ መኪና ምናምን። ምን አይነት ስኬት ነው ትፈልጊው ከዚህ በላይ? በቃ ይሄ ልጅ ስኬታማ ሆኗል ያንቺን ጌታ ሳይቀበል። እንደው በሌላ አማርኛ ነውና አንዳንዴ የት ቦታ ላይ ሆኜ ነው ይሄንን ነገር ማስተላለፍ ያለብኝ የሚለውን ነገር ትኩረት ልታደርጉ ይገባል። እኔ እዚህ ጋር መጥቼ የፈለኩትን መናገር መብቴ ነው። ጌታን ተቀበሉ ማለት ሌላም ነገር መናገር መብቴ ነው። ቤታችሁ መጥቼ ግን እንደዚህ ማለት መብት የለኝም። ለማንኛውም ነገ ማርያም አይደለች፣ ኮሜንት ላይ የምትወክላችሁ ሰዎች ማርያም 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 እያላችሁ ጻፉ። ማርያምን በጣም ነው የምወዳት፣ የእውነት ከልቤ ስምል መሐላ ማርያም እናምለው። እናንተስ በዚህ ጉዳይ ምን ታላችሁ? እናንተን ሀሳብ አስቀምጡልኝ። እኔ ወንድማችን ሀሳብ ደግፈዋለሁ። ማስተዋል ወንደሰን ስለ ስፖርት ፌዴሬሽኑ የሆነ ብትናገር ነበር የሚሻለው። ምክንያቱም እዛው ኃላፊነት እንዳላት ሰው ስለ ስፖርት አውርታ እንትን በሉን ተቀላቀሉን ሰፖርት እንደዚህ ነገር ብታወራ መልካም ነበር እንጂ እዛ ጋር ወጣ ኢየሱስ ተቀበሉ የማለት ስልጣን የላትም። ወንድማችን የተናገረበት መንገድ ግን ማስተዋል ወንደሰን ኢየሱስን አለችም አዶናይ ማርያም ምን አለ? ምን ይመጣል? ለውጥ የለም እዚህ ጋር ኦኬ መታወቅ አለበት። ኢትዮጵያ አበሻ ስለሆን ማሽቃበጥና ስንወድ ስለምንወድ እንጂ አዶናይ ማርያም አለ እሷ ኢየሱስ አለች፣ ምንም የመጣ ለውጥ የለም። ኦኬ እዚህ ጋር በእናንተ ማርያምና ኢየሱስ የሚመጣ ምንም ለውጥ የለም። እናንተ ማርያምና ኢየሱስ አላችሁና ማስተዋል ግን አይ ቲንክ ጥፋት ነገር ሰርታችሁ ይመስለኛል። በአዶናይ እንግዲህ ብዙ ሰው ቢደሰትም ማስተዋል አላችሁ እንግዲህ ብዙ ሲደሰት ያያለምና እናንተ ያንተን ሀሳብ አስቀምጡበት። ከዛ ውጪ እንግዲህ ሱራ ነው ያለቀሰ የነበረውና በዚህ ጉዳይ ይገባኛል ብሎ ተመልከቱት። እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው አለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልቤ ደበረኝ ማለት ነው። በጣም ደበረኝ። እኔ እንትን ብዬ ነው የወጣሁት፣ በቃ ተነስቼ ነው የወጣሁት። በጣም ሲያስጠላኝ ማለት ነው እንዴ። አሁን በነገራችን ላይ እግዚአብሔርን ነው የምላችሁ። ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ። በዛ ዘፈን 500 ሰው ከሰራበት
አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ። አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የአመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሎ አዋርድማል እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው፣ ስንት ሰው ሰርቶበታል። በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት ሰው 100 ሺህ ብር ትሸልማለህ ብለውኝ ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ ግን አሁን የለም። አንድም ስሜን አልጠሩትምሽ። ሃይሚት ሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴን ይንሳይ ለመናገር ወንድማችን ትክክል ነው ብዬ አስባለሁ። ቢኮዝ አንድም ቦታ አልተጠራም። ባይዘው የሱራ ስም አንድም ቦታ አልተጠራም። አንድም ቦታ ከቶፕ 5 ራሱ የለበትምና ይሄ ሊሆን አይገባም ነበር። ብዙ ሰርታ ብዙ ለፍቷል። አንድ ሰሞን ነው በጣም መናገር የነበረ ሰው ነው እንደምታውቁት ቃል የገቡለት ነገር አለ። እሱን አስጠፍተምና እኔ ያውስ እንግዲህ ሱራ ምን ይባላል እንግዲህ ጊዜ ላይ ጻናት ፈልጋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድርን የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይውሰድ። ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት። ከብዙዎች አንዱ ነኝ ተብዬ ስለተሸለምኩ በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው ያስገኛቸው ማለት ፈልጋለሁ። ከኔ ስኬት ጀርባ ብዙ ቤተሰቦች አሉኝ። እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁም ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው መወዳችሁ። በመጨረሻም ባለፉት 2 ዓመታት እጮኜ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴን ይሄ ሽልማት ለሷም ነው። አመሰግናለሁ። ሁላችሁም ተረጋግታችሁ ባላችሁበት አረፍ አረፍ እንድትሉ በአክብሮት እንጠይቃለን። ይህን ሽልማት እንድንሰጥ እባካችሁ። እንዴት አመሻችሁ። የመጨረሻው ላይ ደርሰናል። ይሄ የዋንጫ ነው የሚመስለው። በጣም ደስ ይላል። እኔ እንግዲህ ላለፈው 2 ዓመት የቲክቶክ ክሬቲቭ አዋርዶችን አሸናፊዎቹን ሸልም ያለው የዛሬው ደግሞ በጣም የተለየ ነው። በጣም ነው የሚያምረው። በጣም ደስ ይላል። ከፍተኛ ሰስፐንስ ያለበት ነው። እንግዲህ አሸናፊው እዚህ ፖስታ ውስጥ ነው ያለው። ይከፈት። TikTok Creator of the Year for the G Power TikTok Creative Awards of 2025 to be announced in 1, 2. የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations! እባካችሁ ባላችሁበት ቦታ ላይ ልትቀመጡ፣ እባካችሁ ልትረጋጉ በአክብሮት እንጠይቃለን። አዶናይ እንኳን ደስ አለህ። በዛሬው ቀን 1 2 3 4 ጊዜ አሸንፏል። ለተከበራችሁ ሸላሚዎቻችን፣ እስካሁን ድረስ አብራችሁን ለቆያችሁ እንግዶቻችን እጅግ በጣም አድርገን እናመሰግናለን። አዶናይ እንኳን ደስ አለ። ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤቲቭ አዋርድስ 2025 አሸናፊ አዶናይ። ኮንደሰለ አዶናይ። ሁላችሁም እንድትቀመጡ በአክብሮት እንጠይቃለን። ከመድረክ አካባቢ እንድትርቁ፣ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ ሂደቱን እንድትከታተሉ በአክብሮት እንጠይቃለን። እባካችሁ አረፍ አረፍ በሉልን። ስነ ስርዓቱን በአማረ ሁኔታ ጀምረን በአማረ ሁኔታ እንድንጨርሰው ሁላችሁ
ተወዳዳሪዎች እስካሁን ድረስ የነበራችሁ በተለያየ ዘርፍ ያላችሁ እጩ ተወዳዳሪዎች እንዲሁም አሸናፊዎች እስካሁን ድረስ ለነበረው ዘርፍ በሙሉ እናመሰግናለን። እንኳን ደስ አላችሁ። የመኪናውንም ሽልማት ከኢትዮጵያ መስራችና ስራ አስኪያጅ አቶ አዶኒክ እየተቀበለ ይገኛል። እንኳን ደስ አለ አዶኒ። First of its kind, an award of a first of its kind by Ethiopia Technology. Adonai is receiving the key for his car for winning the TikTok Creator of the Year for the G-Power TikTok Creative Awards 2025. Congratulations to Adonai. ሻጊት ሰግጠናል፣ ደርሰንበታል። የታባቱ በጣም ደስ ብሎኛል፣ ከምታስቡት በላይ ማለት ነው። ሁላችሁም እንድትረጋጉ በአክብሮት እንጠይቃለን። ተረጋጉ። ተረጋጉ። TikTok Creator of the Year. እሺ ዲቻ ቦይስ ነፃነት አክብረት ወደ መድረክ እንድትወጡ ፈልጋለሁ። ናፒ የታለ? ቅዱስ ና ወደዚህ። ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ ብሉ። እንኳን ደስ አለህ አዶናይ፣ ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤቲቭ አዋርድስ አሸናፊ። ጓደኞቹ እንዲሁም ደጋፊዎቹ ዲቻ ቦይስ ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለ። እንኳን ደስ አላችሁ ሁላችሁንም። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ተያይዘው እንደመጡ በመኪና ይመለሳሉ ማለት ነው። ሁላችሁም ተነሳለ ማለት ነው። ቴሉ ዋናው ቴንክ ሰግጥ 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 ሰግጥ። እሺ ድምጼን አጥቻለሁ እየጮኩኝ። እንግዲህ ይኸው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱን ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ ፈልጋለሁ። 25,000 አረጋውያንን ማገዝ ፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥ ፍምስ ቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁ እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥ ፍምስ ቱር ጠብቁ። እወዳችኋለሁ። ቴንክ ዩ ሶ ማች። ቲክቶክ ክሪኤተር ኦፍ ዘ ይር የ2025 አሸናፊ ይሆናል። እንኳን ደስ አለ። ሁላችሁም ጥሪያችንን አክብራችሁ እዚህ ስለተገኛችሁ ከልብ እያመሰገንን ይህ የ2025ቱ የጂ ፓወር ቲክቶክ ክሬቲቭ አዋርድን በይፋ ዘግተነዋል። ሁላችንም ወደ መኪናው አዶናይ ወደ መኪናው እሺ፣ ሁላችንም ባርዳስ እንገናኛለን። ዝግጅታችንን በአማረ ሁኔታ ጀምረን በአማረ ሁኔታ ያጠናቀናል። አሸናፊዎች እንኳን ደስ አላችሁ። እጩዎች በሚቀጥሉት ውድድር ዓመታት ደግሞ አሸናፊ ሆናችሁ ትመጣላችሁ ብለን ተስፋ እናደርጋለን። በቀጣዩ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ ዳይረክት የሰማችሁ ነገር ኮሜንት ላይ ጻፉልኝ፣ ቅሬታችሁንም አስቀምጡልኝ፣ ቸርቀውልኝ። ነገ ህዳር 21 እንኳን አደረሳችሁ። በዚህ በህዳር 21 ቀን ለእኛ የተሰጠን ለእኛ የተገባልን ቃል ኪዳን ምንድን ነው? አደራ ይህንን ቪዲዮ ሁሉም ሰው ደርሶት ይጠቀምበት ዘንድ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ቢሰጥ የማያልቅበት መድኃኔዓለም ኢየሱስ ክርስቶስ ለእናታችን ለእናቱ ለቅድስተ ቅዱሳን ለቅድስት ድንግል ማርያም እንደዚህ ብሎ ቃል ኪዳን ገባላት። እናቴ ሆይ ስምሽን የጠራውን በስምሽ ያመነውን በቃል ኪዳንሽ የተማጸነውን ሴትም ይሁን ወንድ ልጁን በስምሽ የሰየመውን በዓልሽን ያከበረውን መታሰቢያሽን ያደረገውን ዝክርሽን የዘከረውን በአንቺ ስም ቤተክርስቲያንሽን ያሰራውን እንዲሁም ደግሞ ለቤተክርስቲያንሽ አቅሙ የፈቀደውን ማንኛውንም መባዕና ስጦታ የሰጠና ያበረከተውን በአንቺ ስም ለተራበ ያበላውን ለተጠማ ያጠጣውን ለታረዘ ያለበሰውን እንደዚሁም ደግሞ ያዘነና ያተከዘን ሰው በአንቺ ስም ያጽናናውን በዚህች በበዓልሽ መታሰቢያ ቀን በቤተ ክርስቲያንሽ ተሰብስቦና ተገኝቶ በዓልሽን ያከበረውን
መታሰቢያሽንና ዝክርሽን ከማድረግም ውጪ በንጽህና ተጠብቆ ቅዱስ ሥጋውንና ክቡር ደሙን በዚህ በበዓልሽ ቀን የተቀበለውን ሰው እኔ ልጅሽ ወዳጅሽ ቃሌ የማያብል እውነተኛ አምላክ ነኝና ኃጢአቱን በሙሉ አስተሰርይለታለሁ፣ ሥጋዊ መከራም አያገኘውም፣ የእሳትንም ባሕር ይሻገራል፣ መንግሥተ ሰማያትንም አወርሰዋለሁ ብሎ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም በተለያዩ ጊዜያት ቃል ኪዳን ገብቶላታል። ስለዚህ ሁላችሁም የተወደዳችሁ ሕዝበ ክርስቲያኖች ሆይ እኛስ ምን እንጠብቃለን? በፍጹም ደስ ተሰኝተን በዓሏን ለማክበር እንዘጋጅ። አዎ እውነቴን እኮ ነው። በዓሏን ልናከብር፣ ዝክሯን ልንዘክር፣ መታሰቢያዋን ልናደርግ፣ ለድሆችም ደግሞ ልንራራና ልናዝን ይገባል በዚህ ታላቅ በዓል። እርሷ የሰባቱ ኪዳናት ማኅተም ኪዳነ ምሕረትም ጭምር ናትና ወደ ልጇና ወደ ወዳጇ ወደ መድኃኔ ዓለም ወደ ኢየሱስ ክርስቶስ ትማልድልናለችና ነው። እሺ ቪዲዮን ከመጨረሴና ከማጠናቀቄ በፊት ግን ትናንትና በቀጠርኳችሁ መሰረት ኅዳር ጽዮን ማርያም የሚከበርባቸውን ዋና ዋናዎቹን ምክንያቶች አጠር አድርጌ ያስቀምጥላችኋለሁ። የመጀመሪያው ምክንያት ትናንትና እንደተነጋገርነው በቅድስት ሳባ በቅድስት ማክዳ ዘመነ መንግስት በቀዳማዊ ምኒልክ አማካኝነት ኅዳር 21 ቀን ታቦተ ጽዮን ወደ ኢትዮጵያ የገባችበት ቀን ነው። ሁለተኛው ምክንያት ደግሞ ለሊቀ ነቢያት ለቅዱስ ሙሴ 40 መዓልትና 40 ሌሊት ጸሎት አድርጎ ታቦተ ሕጓን ታቦተ ጽዮንን የተቀበለበት ቀንም ጭምር ነው። ሶስተኛው ምክንያት ደግሞ ኤሊ ሊቀ ካህናት በነበረበት ጊዜ ለመጀመሪያ ጊዜ ታቦተ ጽዮን በአሕዛባውያን ማለትም በኢሎፍላውያን ተማርካ እነሱም ደግሞ ማርከው ወስደው በጣዖት ቤታቸው ወስደው ቢያስቀምጧት እነርሱ የሚያመልኩትን ጣዖታቸውን ዳጎንን ገልብጣ ሰባብራ የጣለችበት ቀንም ጭምር ነው። አራተኛው ምክንያት ደግሞ አሕዛባውያን ጣዖታቸውን ዳጎንን ከሰባበረችባቸው በኋላ ፈርተው ለእስራኤላውያን ወስደው ሲያስረክቧት በዘመነ ልበ አምላክ ዳዊት ጊዜ በአሚናዳብ ሰረገላ ላይ ሆና እናታችን ታቦተ ጽዮን እየመጣች እያለ ልበ አምላክ ቅዱስ ዳዊት በደስታ ሆኖ እጅግ በጣም ይገርማል እኮ ምድራዊ ክብሩን እስከሚረሳ ድረስ ነቢዩ ልበ አምላክ ቅዱስ ዳዊት ለታቦተ ጽዮን እየዘለለ ዘመረላት። በዚህም የተነሳ ሚስቱ ሜልኮል ንቀዋለችና ማኅፀኗ ተዘግቶ እስከ ዕለተ ሞቷ ድረስ ልጅ ሳትወልድ ቀርታለች። ስለዚህ በዚህ ቀን በአሚናዳብ ሰረገላ ሆና ወደ አቢዳራ ቤት መግባቷን እናስባለን። አምስተኛው ምክንያት ደግሞ የልበ አምላክ ቅዱስ ዳዊት ልጅ ጠቢቡ ሰለሞን ባሰራላት እጅግ በጣም አስደናቂ በሆነው ቤተ መቅደስ የገባችበት ቀንም ነው። በዚህም ሰዓት ደግሞ ልዑል እግዚአብሔር በደመና ተገልጾ ጠቢቡ ሰለሞንን አናግሮታል። ከዚህ በኋላ ያለው ደግሞ ቅድም እንደነገርኳችሁ እንግዲህ በቀዳማዊ ምኒልክ በእብነ መለክ በእብነ ሐኪም አማካኝነት ወደ ኢትዮጵያ ገብታለች። ስድስተኛው ምክንያትም ደግሞ በዘመነ ባዜን በአራተኛው ክፍለ ዘመን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ልጇን ወዳጇን ይዛ በስደት ወደ አክሱም ጽዮን በመጣች ጊዜ ሁለቱ ጽዮኖች ሲገናኙ ታላቅ ብርሃን ተገልጿል። የመጨረሻው ምክንያት ደግሞ እናታችን ጽዮን ማርያም ታቦተ ሕጓ በተለያየ ጊዜ በዮዲት ጉዲትም በግራኛ አህመድም ጊዜ ስትሰደድ ተመልሳ እየመጣች ቅዳሴ ቤቷ ይከበር የነበረው በኅዳር 21 ቀን ነበር። ታቦተ ጽዮን ወደ ኢትዮጵያ ከገባች በኋላ ከነበረችበት ድንኳን ወጥታ ማንም ሳይሸከማት ማንም ካህን ሳይሸከማት በተአምራት በመንፈስ ቅዱስ ተመርታ አብርሃ ወአጽብሃ ባሰሩላት ቤተ መቅደስ ውስጥ ገብታ መቀመጧንም እናስባለን። እንግዲህ ወገኖች በዓሉ የሚከበርባቸው ዋናዎቹ አበይት ምክንያቶች እነዚህ ናቸው ማለት ነው። ላላወቁት ማሳወቅ በጎነት ነውና እናንተም ደግሞ የክርስትና ግዴታቸውን ተወጡ እላለሁ። መድኃኔ ዓለም ኢየሱስ ክርስቶስ ከአማናዊት ጽዮን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ከበዓሏ ረድኤት፣ በረከት፣ ፍቅር፣ ቃል ኪዳን አይለየን። አሜን። ይቆየን።